አላህን ባወሳነው ቁጥር ጭንቅ ጥብብ ሲለን አላህ ያውሳናል። ፈዝኩሩኒ አዝኩሩኩም፣ አስታውሱኝ አስታውሳቸዋል። አዎ አላህን በአማኑ ጊዜ አውሳው። ሁል ጊዜ ስትጨነቅ አላህ ያውሳሃል። ከአላህ ጋር ተዋወቅ። ፊረኻኢ በደስታ በአማኑ ጊዜ ወጣት ሆነ ሀብት ኖሮ ጤና ኖሮ ሰላም በሆንክበት ሁሉን ነገር በተስተካከለ ሰዓት አላህን ወቀው። ያዕሪፉከ ፊ ሽዳ፣ በጭንቅ ሰዓት አላህ ያውቀሃል። እንደው በጭንቀት ሰዓት በመከራው ሰዓት አላህ እንዲያውሳው ዱዓው እንዲቀበለው የፈለገው ሰው ወልከርቢ ጭንቅ ባለው ሰዓት ዱዓውን አላህ እንዲቀበለው የፈለገ ሰው ፈልዩክሲሪ ዱዓአ ፊረኻ፣ በደስታው በአማኑ ሰዓት ዱዓ ያብዛ፣ አላህን ያውሳ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته يتكبرات شاباتوች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓንሁ ወተዓላ ሰላም እዝነት ጥበቃ አይለያችሁ፣ አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ ከእናንተ ውድ አባቶች ወንድሞች እህቶች ጋር የማደርግበት ቆይታ እሱን አውሳው በሚል ርዕስ ቆይታ እናደርጋለን። አዎ በዱንያ ላይ ብዙዎችን እናውሳለን፣ ብዙዎችን እንዘክራለን። ነገር ግን ከሚወሱ ነገሮች ሊታወስ ከሚገባው ነገር ትልቁ ግን ማንን ነው? አላህ ሱብሓነሁ ወተዓላ ነው። አላህን ማውሳት፣ አላህን መዘከር፣ በየጊዜው አላህ አላህ ማለት ለእኛ ትልቅ ጥቅም አለው። በተለይ በመጨረሻ ሰዓት ሁላችንም የዱንያ ኮንትራታችን ጨርሰን ስንሄድ ነገሮች የተስተካከሉ ይሆኑላል። ዱንያ ኮንትራት ናት። ስንወለድ አዛን ይባልብናል፣ ሰላት የለም አይደል? ልጅ ሲወለድ አዛን ይባላል፣ ሰላት የለም። ስንሞት ይሰገድብናል፣ አዛን የለም። የመጀመሪያው የአዛን ጥሪ ለሞታችን መንደርደሪያ ነው፣ ጥሪ ነው። አሁን አዛን ተብሏል፣ የሚሰገድብ ጊዜ ደግሞ ቅርብ ነው። የኛ ጊዜ ማለት ምንድነው? በአዛንና በኢቃማ መካከል ያለችው ናት ጊዜያችን ማለት ነው። አዛን ይባልብናል ስንወለድ፣ ስንሞት ደግሞ ምን ይሆናል? ይሰገድብናል። ያለ አዛን አይደል? አዎ። ምን ማለት ነው? የዱንያ ቆይታችሁ እጅግ ትንሽ ናት፣ አጭር ናት። አጭር ሀያት ነው። በአዛንና በኢቃማ መካከል ያለው ነው የናንተ ጊዜ ማለት ነው እኮ። አላህ የሁላችንም መጨረሻ ያማረ አላህ ያርግልን። ስለዚህም አላህን ማውሳት፣ አላህን መዘከር፣ ፈዝኩሩኒ አዝኩሩኩም፣ አስታውሱኝ አስታውሳችኋለሁ ይላል የሰማይ የምድር ፈጣሪ የሁሉን ነገር አስገኝ ጌታ አላህ። ፈዝኩሩኒ አስታውሱኝ አዝኩሩኩም አስታውሳችኋለሁ። ቃለ ኢብኑ አባስ እዝኩሩኒ ቢጣዓቲ፣ እኔን በመታዘዝ ትእዛዜን እሺ በማለት በመቀበል ምን በሉ ታዘዙኝ፣ አስታውሱኝ። እኔ ደግሞ በእገዛዬ በእርዳታዬ አስታውሳችኋለሁ። አላህ ቀንም ሌሊቱም እሱን አውስተው ከእሱ ጋር ግንኙነታቸውን አሳምረው የመጨረሻ ሀያታቸው ከሚስተካከልላቸው ባሪያዎች መካከል አላህ ያድርገን። አዎ የአላህ ባሪያዎች ሁሌ አላህን ያውሳሉ። ዚክር የራሱ መስፈርት አለው። የሰላት መስፈርት ይሄ ነው፣ እንዲህ መስፈርት አለ ይባላል። የዚክር መስፈርት ይላሉ አንድ ብቻ ነው አሉ። ሱብሃንአላህ። ምንድን ነው? እዝኩሩላህ ዚክረን ከሲራ፣ አላህን በብዙ ማውሳት ብቻ ነው። አዎ
የሙእሚን ባህሪ አላህን በብዙ ማውሳት ዛሬም አላህ አላህ ነገም አላህ አላህ ሁሌ አላህ አላህ በቀኑም በሌሊቱም አላህ አላህ ማለት ማውሳት የሙእሚን ባህሪ ነው። ለምን አላህን በጥቂቱ ቆንጥረው የሚያስታውሱት የሙናፊቆች ባህሪ ነው። ወላ የዝኩሩን አላህ ኢላ ቀሊላ አላህን በጥቂቱ ካልሆነ አያውስቱም ማለት ቁርአን ላይ አላህን ሁሌ ጠዋት ማታ ማውሳት። የአላህ ባሪያዎች አማኞች ስለ አላህ ሲነገር ልባቸው ይደነግጣል። አላህ ሲባል ዝግጁ ይሆናሉ፣ ለመስማት ዝግጁ ናቸው። ስለ አላህ ብቻ ጆሮአቸውን ትኩረት ይሰጣሉ። ስለ አላህ ሲነገር ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲነገር አላህ ቁርአን ላይ ምን አለ? አዑዙ ቢላሂ ሚነሽ ሸይጣኒር ረጂም إنما المؤمنون الذين إذا ذكر الله وجلت قلوبهم وإذا تليت عليهم آياته زادتهم إيمانا وعلى ربهم يتوكلون الذين يقيمون الصلاة ومما رزقناهم ينفقون أولئك هم المؤمنون حقا أولئك هم المؤمنون حقا لهم درجات أولئك هم المؤمنون حقا لهم درجات عند ربهم ومغفرة ورزق كريم إنما المؤمنون ፍጹም አማኞች የአላህ ባሪያዎች እኮ ማለት الذين إذا ذكر الله እነዛ አላህ በተወሳ ቁጥር አላህ ሲወሳ ወጅለት قلوبهم ልቦቻቸው የሚፈሩት ናቸው። وإذا تليت عليهم آياته በእነሱ ላይ አናቅጾቹ ሲነበቡ በተነበቡ ጊዜ زادتهم إيمانا እምነታቸው የሚጨምርላቸው ናቸው። وعلى ربهم يتوكلون በጌታቸውም ላይም ብቻ የሚመኩ ናቸው። አዎ አማኝ ስትሆን በአላህ ብቻ ተመካ። ከአላህ ውጭ ባለ አካል በማንም እንዳትመካ፣ በስልጣን እንዳትመካ፣ በገንዘብ እንዳትመካ፣ በዘር እንዳትመካ፣ በጉልበት እንዳትመካ። ሁሉንም ነገር ይወስደዋል አላህ። ከኔ በላይ ላሳር ያለው ሀብቴ ምን ያለው ቃሩንን መሬት እንድትውጡ አላህ አዘዘ፣ ዋጠችው። አነ ረብኩሙል አዕላ ያለውን ፊርዓውንን ውሃ ባህር ውስጥ አሰጠመው፣ ባንዴ አፈራረሰው። ጉልበት የማን ነው? የአላህ ነው። መመኪያችን ወደ ማን ነው? ወደ አላህ ነው። ወደ አላህ ተደገፍ። አላህን ተደግፈ አታፍርም። አላህን ተደግፈ አላህን ይዘ አትወድቅም። ሁሌም ከፍታ ነው። ሁሌም ደረጃህ ከፍ ይላል። ሁሌም ጥበቃ አስተማማኝ ይሆናል። በማን ስትመካ? በአላህ ስትመካ። الذين يقيمون الصلاة እነዛ ሰላቶቻቸውን ደንቡን አሟልተው የሚሰግዱ ናቸው። ومما رزقناهم ينفقون ከሰጠናቸውም ሲሳይ የሚለግሱ ናቸው። أولئك እነዛ هم المؤمنون حقا በእውነት አማኞች እነሱ ብቻ ናቸው። لهم درجات عند ربهم ለነሱ በጌታቸው ዘንድ ደረጃዎቻቸው ከፍ ያለ ነው። ደረጃ አላቸው። ومغفرة ورزق كريم አለ የተከበረ ሲሳይም እንደዚሁም ምህረትም አላቸው። ለማን? አላህን የሚያውሱ በአላህ የተማመኑ። ስለዚህ አላህን ስናውሳው ደረጃችን ከፍ ይላል። አላህን ባወሳነው ቁጥር ጭንቅ ጥብብ ሲለን አላህ ያውሳናል። ፈዝኩሩኒ አዝኩሩኩም አስታውሱኝ አስታውሳቸዋለሁ። አዎ አላህን በአማኑ ጊዜ አውሳው። ሁል ጊዜ ስትጨነቅ አላህ ያውሳሃል። ነቢዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ አባስን እየመከሩት ተዐረፍ ኢለላህ ከአላህ ጋር ተዋወቅ፣ ፊረኻኢ በደስታ በአማኑ ጊዜ ወጣት ሆነ ሀብቱ ኖሮህ ጤና ኖሮህ ሰላም በሆንክበት ሁሉን ነገር በተስተካከለ ሰዓት አላህን ወቀው። ያዕሪፉከ ፊ ሽዳ በጭንቅ ሰዓት አላህ ያውቀሃል። ያዕሪፍከ ፊ ሽዳ ጭንቅ ጥብብ ሲል አላህ ያውቀሃል፣ ይደርስልሃል። አዎ አንድ ሐዲስ ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም መን ሰረሁ አን የስተጂበ አላህ ለሁ ዐንደ ሸዳኢድህ እንደው
በጭንቀት ሰዓት በመከራው ሰዓት አላህ እንዲያውሳው ዱዓው እንዲቀበለው የፈለገው ሰው ወልከርቢ ጭንቅ ባለው ሰዓት ዱዓውን አላህ እንዲቀበለው የፈለገ ሰው ፈልዩክሲር ዱዓአ ፊረኻ በደስታው በአማኑ ሰዓት ዱዓ ያብዛ አላህን ያውሳ ሀብት ኑሮ ሁሌ ረበና በል ሀብት ኑሮ ሁሌ ሱብሓነላህ በል ሀብት ኑሮ ሁሌ አላህ አላህ በል ጭንቅ ጥብብ ሲልህ አላህ ይደርስልሃል ለዚህም የተወሰኑትን ማስረጃዎች እንመልከት ነቢዩላህ ዩኑስ عليه السلام ስለሳቸው የተናገረ ከአነስ ኢብኑ ማሊክ የተዘገበ አንድ ሐዲስ አለ ዩኑስ ዳዕዋ አድርገው ህዝቦች አልቀበል ሲላቸው የአላህን ፍቃድ ሳይጠይቁ ከህዝቦቻቸው ከቀያቸው ገንጠል ብለው ወጥተው ነበር ኋላ መርከብ ላይ ሲጫኑ መርከቡ ተናወጠች ወደ ግራ ወደ ቀኝ ማለት ጀመረች በባህሪ በተለምዶ ጌታውን አምጾ የመጣ ባሪያ አለ ብሎ አሰቡ እጣና ጣው ማንንም ዩኑስ ነው ብሎ ያሰበ የለም እጣ ሲወጣ ይላሉ አብዱላህ ኢብኑ አባስ ዩኑስ ላይ ወጣ አሪያ አላህ ነብይ የማይሆንም ሁለተኛ ጊዜ እጣ እናውጣ አሁንም እጣ ይወጣል ዩኑስ ይወጣል ሶስተኛም ሲወጣ ዩኑስ ነው አላህ የፈለገው ነገር ነበር የዚህ ጊዜ ዩኑስ አለይሂ ሰላም ባህር ውስጥ ራሳቸው ገቡ فالتقموا الحوت አሳው ነባሪ ተቀበላቸው ዋጣቸው ነገር ግን በአደራ መልክ እንዲቀመጥ ነው የዛ ሰዓት ላይ ዩኑስ ተጣሩ ሁሌ አላህ የሚያውሳ ሰው ሁሌ አላህ የሚዘክር ሰው ጭንቅ ሲለው ወደ ማን ነው ወደ አላህ ነው ጭንቅ ጥብብ ሲል ያ ረብ በለው ይደርስልሃል ፈጥኖ ደራሽ አላህ ነው ወላሂ ፈጥኖ ደራሽ አላህ ነው ጭንቀት የሚገላግል አላህ ነው አላህን አውሳው አላህን ዘክረው لما دعا في بطن الحوت أن يونس عليه السلام لما دعا في بطن الحوت عصا نباري ودستنو الله نتماثن جزي قالت الملائكة ملائكة تشالو يا رب جيتاتشن وي هذا صوت معروف من بلاد غربية كذا كميراب بكل كرو كدنياو يميتاوق دمس نو يهي ناقوالن دمس لمن عالو ሁሌ በአማኑ ጊዜ ዩኑስ ይዘክራሉ አላህ አላህ ይላሉ አላህን ያወሳሉ ስራቸው ይታወቃል ስለዚህ ሰማይ ቤት ይታወቃሉ ሱብሃንአላህ አንድ ዓሊም ምን ይላሉ ስንትና ስንት ሰው አለ ዱንያ ላይ ዝናው የሚታወቅ አላህ ጋር ማይታወቅ ሰማይ ቤት ማይታወቅ ስንት ሰው አለ ዱንያ ላይ ሰው ማቀው ግን አላህ ዘንድ የሚታወቅ የአላህ ደጋግ ባሪያዎች አሉ ሰው እንዳትንቅ ሰው ቀልብ እንዳትነካ ሰው ቀልብ እንዳትነኪ እህቴ ጥንቃቄ ቡቱቱኑ የለበሰው ብለሽ እንዳትንቂው እንዳትንቀው ትልቅ የአላህ ባሪያ ሊሆን ይችላል አይታወቅ አላህ ብቻ ነው የሚያውቀው هذا صوت معروف من بلاد الغربية فقال الله عز وجل أما تعرفون ذلك هذا ما ندون أتوقم من ديالاتشو قالوا ومن هو ما نوسو قال عبدي يونس باريكو يونس نو قالوا عبدك يونس بارع يونس الذي لم يزل يرفع له عمل متقبل ودعوة مستجابة يا هل سراو متقبلو كف يميلو እንደዚሁም ዱዓው የምትቀበለው ዩኑስ قال نعم السنو قالوا يا رب መላእክቶችኩም ጌታችን ወይ أفلا ترحم ታዲያ አታዝንለትም ما كان يصنع في الرخاء በዛ በደስታ በአማኑ ጊዜ የሚሰራውን አይተህ አሁን በጭንቅ ሰዓት አትደርስለትም እንዴ فتنجيه من البلاء ከዚህ በላ ከዚህ ጭንቀት ነጃ አትለውም እንዴ قال بلى እንዴታ እለዋለሁ فأمر الله الحوت فطرحه بالأراء الله ሳነባሪውን አዘዘው ተፋቸው በአደራ ነው የተቀመጠው እሳት ኢብራሂምን አላቃጠለችም ቢላ ኢስማኤልን አላረደችም አሳ ነባሪ ዩኑስን አልበላም ለምን ሁሉም የአላህ ትእዛዝ የሚጠብቁ ናቸው ግዑዝ አካል የአላህን ትእዛዝ ይጠብቃል እንስሳው የአላህን ትእዛዝ ይጠብቃል እሳት ጭምር የአላህን ትእዛዝ ትጠብቃለች አላህ አታቃጢ ካላት አታቃጥልም ያሻውን ሰሪ ነው አላህ ለዚህ ነው ቁርአን ላይ እንዳነሳው وظنون إذ ذهب مغاضبا فظن أن لن نقدر عليه فنادى في الظلمات
አላ ኢላሃ ኢላ አንት ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን። ዘኑን የአሳ ነባሪው ባለቤት የአሳውን ጓደኛ ዩኑስን አውሰዋል አላህ። እዛ ጭንቀት ውስጥ በሆነ ጊዜ በተጣራ ጊዜ ፈናዳ ፊ ዙሉማት በዛ ድቅድቅ ጨለማ ተጣራ። አላ ኢላሃ ኢላ አንት ካንተ በስተቀር የሚመለክ አምላክ የለም። አዎ ከአላህ በስተቀር በእውነት የሚመለክ አምላክ የለም። በውሸት ድንጋይም ይመለካል፣ እንጨትም ይመለካል፣ ላምም ይመለካል፣ አይጥም ይመለካል አይደል? ህንድ ላይ ብትሄድ አይጥ ለአይጥ ይሰግዳሉ። እዛው ህንድ ብትሄድ ላም አምላካችን ናት ብለው ስንቱ ሲያርዳት የሚታገሉ ስንት አሉ። አላ ኢላሃ ኢላ አንት ከሱ በስተቀር የሚመለክ አምላክ የለም። ሱብሓነክ ጥራት ይገባህ፣ ኢኒ ኩንቱ ሚነ ዛሊሚን እኔ ከበዳዮች ነኝ አሉ። የዚህ ጊዜ አላህ ምን አለ? ፈስተጀብና ለሁ ዱዓውን ተቀበልነው፣ ወነጀይናሁ ሚነል ገሚ ከጭንቀት ማዳን ነው። ወከዛሊከ ኑንጂል ሙእሚኒን እንዲህ በዚህ መልኩ አማኞችን እናድናለን። እያችሁ ለኛ ነው መልእክቱ። አውሰው አላህን። ለዚህ ነው ዳሓክ ብኑ ቀይስ ምን ይላሉ? እዝኩሩላህ ፊረኻ አላህን በአማኑ ጊዜ አውሱት፣ የዝኩሩኩም ፊሽዳ በጭንቅ ሰዓት አላህ ያውሳቸዋል። ወኢነ ዩኑስ ዓለይሂ ሰላም ነቢዩላህ ዩኑስ ዓለይሂ ሰላም የዝኩሩላህ ተዓላ አላህን ያውሱ ነበረ እኮ ሁሌ። ፈለማ ወቃ ፊ በጥኒል ሑቲ አሳ ነባሪ ሆድ ውስጥ የወደቀ ጊዜ ቃለ አላሁ ዐዘ ወጀል አላህ እንዲህ ብሎ ነበር፣ ፈለውላ አነሁ ካነ ሚነል ሙሰቢሒን እሱ ከዚህ ቀደም እኛን ከሚያጠሩት እኛን ከሚያውሱት ባልነበረ ኖሮ ለለቢሰ ፊ በጥኒሂ እዛው አሳ ነባሪ ሆድ ውስጥ ይቆይ ነበረ። ኢላ የውም ዩብዓሱን ሰዎች ከመቃብራቸው እስከሚቀሰቀሱበት ጊዜ ድረስ እዛው ይቆዩ ነበራል። ነገር ግን እኛን በአማኑ ጊዜ የሚያወሳ ስለነበረ ሲጠራን ተቀበልነው፣ እሺ አልነዋል። አላህ ሱብሓነሁ ወተዓላ ሙሳ ፊርዓውን አሳዷቸው ምን ሲሉ ህዝቦች አስጨረስከን ሲሏቸው፣ ከላ በጭራሽ ኢነ መዕየ ረቢ ጌታዬ ከኔ ጋር ነው፣ ሰየህዲን ምን ማድረግ እንዳለብኝ ያመላክተኛል። አዎ አመላከታቸው። ባህሩን ምታ አላቸው፣ መቱት፣ ተሰነጣጠቀ፣ ድልድይ ሆነ፣ አለፉ። በአማኑ ጊዜ አላህን ስለወሱ ጭንቅ ሲል አላህ ደረሰላቸው። ኢብራሂም ዓለይሂ ሰላም በወጣትነት እድሜያቸው ወጣቶች የት ነው ያለ ነው ዛሬ? ወጣት ፈተን ተብሎ የተጠሩት ኢብራሂም ያ ወጣትነት እድሜው ላይ ለአላህ የሰጠ ከጣዖት ጋር የታገለ ለአላህ ብቻ የሰጠ ራሱን ኢብራሂም ዓለይሂ ሰላም መከራው ሲፈራረቅበት በትዕግስት በጽናት ለእኛ ሞዴል እንዲሆንም አሳዩን። ኢብራሂም እሳት ውስጥ ነው የተወረወሩት፣ ለወራት የተቀጣጠሉ እሳት ውስጥ ግን ሁሌ አላህ አላህ ይሉ ነበር። አብዱላህ ብኑ አባስ ረዲየላሁ አንሁማ ሲናገሩ ምን ይላሉ? ቃለ ሐስቡነላህ ወኒዕመል ወኪል አላህ በቂያችን ነው፣ ምን ያማረ መመካት ነው። ቃለሃ ኢብራሂሙ ሰለላሁ ዐለይሂ ወሰለም ኢብራሂም በሳቸው ላይ አላህ ሰላም ይሁንና ምን አሉ? እችን ቃል አለዋት ሂነ ኡልቅየ ፊናር እሳት ውስጥ የተወረወረ ጊዜ። ወቃለ ሙሐመድን ሰለላሁ ዐለይሂ ወሰለም ሙሐመድን ዐለይሂ ሰላቱ ወሰላም ብሏታል አሉ። ሂነ ቃሉ ባላቸው ጊዜ ኢነናሰ ቀድ ጀመዑ ለኩም ሰዎች ለእናንተ ተሰባሰቡላችሁ፣ ፈኽሸውሁም ፍሯቸው ሲሏቸው፣ ፈዛደሁም ኢማነን ኢማናቸው ጨመረ። ወቃሉ ብለውም አሉ ሐስቡነላህ ወኒዕመል ወኪል አላህ በቂያችን ነው፣ ምን ያማረ መመካት ነው። ረዋሁል ቡኻሪዩ። በሌላ ዘገባ ኢብራሂም ዓለይሂ ሰላም ይላሉ አብዱላህ ብኑ አባስ ቃለ ካነ አኺሩ ቀውል ኢብራሂም ዓለይሂ ሰላም ሂነ ኡልቅየ ፊናር እሳት ውስጥ የተወረወሩ ጊዜ ሐስቢየላህ ወኒዕመል ወኪል አሉ። አላህ በቂ ነው፣ ምን ያማረ መመካት ነው አሉ። ሱብሓነላህ ኢብራሂም እዛ ውስጥ ተጥለው ከአላህ ጋር ንግግር ጀመሩ። በአማኑ ጊዜ ስለሚያወሱት ጭንቅ ሲላቸው ወደ አላህ ነው። ይሄ ወቅታዊ ጉዳይ ነው። ዛሬ ጭንቅ ሲለን እኛ የት ነው እየሮጥን ያለ ነው? አላህ ይጠብቀን። ወላሂ ሰው እኮ በጥንቁልና ተለክፏል ዛሬ፣ በድግምት ተለክፏል ዛሬ። ሩጫው እዛ ነው። አላህን ያዝ፣ በአላህ ተመካ፣ አላህን አውሳው፣ ጭንቀት ይወገዳል። ኢብራሂም ዓለይሂ ሰላም ልክ
ሊወረውሯቸው ሲሉ ለማ አራዱ الإلقاء في النار ወደ እሳት ሊወረውሯቸው ሲሉ رفع رأسه إلى السماء ወደ ሰማይ ራሳቸውን እንዲህ አሉ። አላህ ከሰባቱ ሰማይ በላይ ከአርሽ በላይ መሆኑን ወደ ሰማይ አዩ። فقال اللهم الله ወይ أنت الواحد في السماء በሰማይ አንተ ብቸኛ ተመላኪ ነህ። وأنا الواحد في الأرض እኔ ደግሞ በምድር ላይ ብቸኛ ባሪያ ምገዛህ እኔ ነኝ። ليس أحد يعبدك غيري ከኔ ውጭ ሌላ የሚገዛህ የለም። حسبي الله ونعم الوكيل الله በቂ ነው ምን ያማረ መመካት ነው ሲሉ فقال الله عز وجل الله على يا نار አንቺ እሳት ወይ كوني بردا وسلاما لإبراهيم قزقز بي سلام هني على إبراهيم بإبراهيم لعب عبد الله بن عباس من يلالو كوني بردا وسلاما ميلون بايجمر نورو الله بردا بميلو بچا كونه قزقازي يگلاچو نبر سلام هني على እሳቷን በረድ በይ ሚሉ ቢቷት ቅዝቃዜው አዛ ያረጋቸው ነበር። ስለዚህ ወሰላምን ሚለውን ጨመሩ። ይሄ ሁሉ ያመጣውት ምንድነው? አላህን በአማኑ ጊዜ ስናውሰው አላህ ይደርስልናል። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ምን አሉ? مثل الذي يذكر ربه والذي لا يذكر ربه مثل الذي يذكر ربه ጌታውን የሚያወሳሰው ምሳሌና والذي لا يذكره السون اللهን ማያወሳሰው ምሳሌ مثل الحي والميت እንደ ሞተና እንደ ሕያው ያለ ሰው ነው። በቁሙ በሄድም ሞቷል። ማን? አላህን ማያወሳሰው መይት ተብሏል። በሌላም ሐዲስ مثل البيت الذي يذكر الله فيه يا الله የሚታወስበት ቤታችን ማን ነው የሚታወሰው? ቤታችን ምንድነው ያለው? ምንድነው የሚከፈተው? ስለ አላህ ነው? ቁርአን ነው? ሐዲስ ነው? ወይስ ምንድነው? የተለያየ ፊልሙ ነው? ፈሳዱ ነው? ምንድነው? ይሄው ሐዲሱን ተመልከቱ። مثل البيت الذي يذكر الله فيه يا الله የሚታወስበት ቤት ምሳሌና والبيت الذي لا يذكر الله الله ما يتوسبت فيه እዛ ቤት ውስጥ الله ما يتوسبت ቤት مثل الحي والميت በህይወት ያሉና ሙታን እንደሆኑ ናቸው። አላህን ማውሳት أفضل الذكر كذكر በላጩ لا إله إلا الله لا إله إلا الله። ወንድሞች ትምህርት ቤት የምትማሩ መንገዱም ይቀልላችኋል፣ ነገሮች ይስተካከላሉ። ምን በል ذكر أفضل الذكر لا إله إلا الله تبارك لا إله إلا الله لا إله إلا الله إيال كده لا إله إلا الله بلا ጣትህ ላይ ቁጠሯ። ይሄ ቆጠርክበት እጅ ነገ يوم القيامة መስካሪ ሆኖ ይመጣል። ያ ረብ ሲዘክረኝ ነበር፣ አንተን ሲያወሳ ነበር። ይሄው ጣቶቹን አንተን ነበር ሲያወሳበት የነበረው። እጆች ይመጣሉ ሊመሰክሩ ኸይር የሰራህባቸው ስለሆኑ፣ ሸራይም ካወር ነው እንደዛው ይመጣሉ። ኢነ ዚክረላህ አላህን ማውሳት መምሓቱ ሊሰይአት ይላሉ፣ ወንጀልን ማበሻ ናቸው። ወመርፋዕቱ ሊደረጃት ደረጃን ከፍ የሚያደርጉ ናቸው። ወመንጃቱ ሚነል ዑቁባት ከቅጣትም ነፃ የሚያወጡ ናቸው። ከማ ቃለ ሙዓዝ ብኑ ጀበል ረዲየላሁ አንሁ ሙዓዝ ብኑ ጀበል እንደተናገሩት ማ አሚለ አደሚዩን የአደም ልጅ አልሰራም አመለን ስራን አንጃ ሚን ዓዛቢላህ ዐዘ ወጀል ከአላህ ቅጣት ነፃ የሚያደርግ ስራ አልሰራም ሚን ዚክሪላህ ተዓላ አላህን ከማውሳት የበለጠ ከጀሃነም እሳት ነፃ ያወጣል እያሉ ነው። ዚክር ትልቅ ደረጃ ያለው ኢነ ዚክረላህ አላህን ማውሳት የጥሩዱ ሸይጣን ሸይጣንን ያባራል። ወዩርዲ ረሕማን የአራሕማንን ውዴታ ያመጣል። ወየዚዱ ልኢማን እንደዚሁም ኢማንን ይጨምራል። ወዚክሩላህ ዩዚሉ አን ልቁሉብ ልሁሙም ወልአሕዛን ሐዘንና ሐሳብ ጭንቀት ካለበት ቀልብ ላይ ያስወግዳል። ምን ዚክር ደረጃው ብዙ ነው ወላሂ። አላህን ድብቅ ብላው ሰው አላህን የሚያወሳ ሰው ነገ የውመል ቂያማ የማንም ጥላ በሌለበት ሰዎች በላባቸው በሚጥለቀለቁበት ፀሐይ ስንዝር ቀርባ ነፍሲ ነፍሲ በሚባልበት ሰዓት አላህን የሚያወሱ ሰዎች ግን አላህ ነጃ ይላቸዋል። ሰባቱን ዩዚልሁሙላህ ፊ ዚልህ የውመ ላ ዚለ ኢላ ዚሉህ። ሰባት ሰዎች ነገ የውመል ቂያማ ከሰባት አንዱን ስራ የሰራ ሰባት ሰው ብቻ ሳይሆን የሰባት አይነት ስራ ነው። ዑለማዎቹ ሌሎችም ብዙ አሉ ይላሉ። አላ ኩሊ አል ቡኻሪ ላይ የተዘገበው ይሄን ምን ነገ ማንም ጥላ በሌለበት አላህ እርሱ ጥላ ስር የሚያጣልላቸው
ወዘከረ ሚንሁም ተጠቀሰና ከነዛ መካከል ከርዕሳችን ጋር የሚገናኘው ወረጁሉን ዘከረላህ አንድ ሰው ነው አላህን ያወሳ ኻሊየን ድብቅ ብሎ ፈፋደት አይናሁ አይኑ ያነበለት ወረጁሉን ብሎ በሐዲስ ሲመጣ በቁርአንም ወንድን አድርጎ ሲመጣ ሴቶችን የሚያጠቃልላል። ሴቶችን ብቻ ተጠቅሞ ከመጣ ወንዶችን አያካትም። ወይ ወንዶችን ሐስ አድርጎ ከመጣ ለወንድ ነው። ግን እንደዚህ በወንድ ሲጠራ ማን ያካትታል? ሴቶቹንም ጭምር። ተደብቃ አላህን አውስታ እንባዋን ያወረደች ሴት ስንት ዓመት ሂጃቤን አወለኩ ጌታዬ አንተው ጠበከኝ ሞት ሳታመጣብኝ እያለች እያለቀሰች አላህን የምታወሳ ሴት ስለ አላህ ታላቅነት አውጦ የሚያወሳ ሰው ነገ የውመል ቂያማ አላህ ትልቅ ደረጃ አለው። ሱብሃንአላህ። ሰላት እንሰግዳለና ስንሰግድ ያለውን ደረጃ ታውቃላችሁ? አንድች ምንላት ቃል አለች። ከሩኩ ተነስተን ቀና ስንል አንድ ቀን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አን ሪፋዓተ ኢብኑ ራፊዕ ቃለ ኩና የውመን ኑሰሊ ወራአ ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ከነብዩ ሰለላሁ ዐለይሂ ወሰለም ኋላ እየሰገድን ነበር አሉ። ፈለማ ረፈዐ ረእሰሁ ሚን ረክዓት ከሩኩ ማለት ነው ራሳቸውን ቀና ሲያደርጉ ሰሚ አላሁ ሊመን ሐሚዳ ሲሉ አላህ ሰሚ ነው ለሚያመሰግነው ሲሉ ቃለ ረጁሉን ወራአሁ ከሳቸው አላ ሰው አንድ ሰው አለ ረበና ወለከል ሐምድ ሐምደን ከሲራን ጠይበን ሙባረከን ፊህ ረበና ጌታችን ወይ ወለከል ሐምድ ምስጋና ላንተ ነው ሐምደን ከሲራን የበዛ የሆነ ብዙ የሆነ ምስጋና ጠይበን ጥሩ ያማረ ሙባረከን ፊህ የተባረከ ፈለማ እንሰረፈ ሰላቱ ከተጠናቀቀ በኋላ ቃል ነቢዩ ምን አሉ መኒል ሙተከሊም አሁን ያለው ማን ነው አሉ ቃለ አነ እኔ ነኝ አላቸው አንዱ ሰሓባ ቃለ ነቢዩ ምን አሉ ረአይቱ ቢድዓተን ወሰላሲነ መለከን አሉ 33 እስከ 39 ማለት ነው በቃ የሚጠጉ መላእክቶችን ተመለከትኩኝ የብተዲሩነሃ አዩሁም የክቱቡሃ አወል መጀመሪያ እኔ የምጽፉ እያሉ ሲሽቀላደሙ ምን ሲሉ 39 የሚጠጉ መላእክቶችን ተመለከትኩኝ ማን ረበና ወለከል ሐምድ ሐምደን ከሲራ ጠይበ ሙባረከን ፊህ ሱብሓነላህ አላህ ትሚሰርተት የሚሰጠን ደረጃ በጣም ትልቅ ነው። ዚክር ማይገባበት ቦታ የለም። ያላገባችሁ አይመከታችሁ፣ ያላገባችሁ አግቡ። እንግዲህ ይህን ደረጃ ለማን ያላገባችሁ አይመለከትም እንድታገቡን። ያገባኪ ግን ሀታ ከሚስት ጋር ልትዝናና መኝታ ላይ ልትደሰስ በግልጽ ቋንቋ ግንኙነት ልታደርግ ስትፈልግ በኢስላም ዝም ብሎ የዚህም ራሱ ምን አጣው ዚክራ ሱብሃንአላህ ኢስላም የተወ ነገር የለም። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አብዱላህ ብን አባስ ረዲየላሁ ዐንሁማ ባስተላለፉት ሐዲስ ለው አነ አሐደኩም አንዳችዋ ኢዛ አታ አህለሁ ቤተሰቡ ጋር የመጣ ጊዜ ሚስቱ ጋር ማለት ነው ቃለ ያለ እንደሆነ ቢስሚላህ በአላህ ስም አላሁመ ጀንብነ ሸይጣን አላህ ወይ ሸይጣንን ከኛ አርቅ ወጀንብ ሸይጣን ማ ረዘቅተና በረዘቅከን ነገርም ሸይጣንን አርቅልን ፈቁድየ በይነሁማ በእነሱ ላይ ከተወሰነ የዛን በዛ ግንኙነት ወለዱን ልጅ ከተወሰነላቸው ለም የዱረሁ አይጎዳው ሙተፈቁን ዐለይህ በሌላ ዘገባ ደግሞ ለም የዱሩ ሸይጣን አበደን ሸይጣን መቼም አይጎዳውም። ምን ግንኙነት ስታደርግ ቢስሚላህ አላሁመ ጀንብነ ሸይጣን ወጀንብ ሸይጣን ማ ረዘቅተና አሁን ዚክር በል አንቺን በየቴ አንፍዙት በሉት። ዝም ብሎ ግንኙነት ማድረግ አይደለም። ኢስላም የተው ነገር የለም። ይህን ስታደርግ አላህ ልጅ ከወሰነልህ ከሸይጣን ጉድጎታ ማለት ነው ከጥመት ከንም አላህ ይጠብቅልሃል ማለት ነው። ሱብሃንአላህ። የሆነች ቦታ ሄድክ አረፍክ ዚክር አለው ዚክር አለው የተው ነገር የለም። ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? سعد بن أبي وقاص يقول سمعت خولة بنت حاكم السلمية تقول سمعت رسول الله صلى الله عليه وسلم يا الله ملفتني نبينا عليه الصلاة والسلام سمتالك يقول اندسلو سمتالك من نزل منزلا ثم قال يوم ما رفع بوتلا يرفع ثم قال هذا أعوذ بكلمات الله تاماتي بالله مولو بولو قال بالله اتبك له من شر ما خلق كفتروا ተንኩር በአጠቃላይ
ተንኮል ነገር እጠበቃለሁ ከፍጡራኑ ተንኮል ያለ ለም يضره شيء حتى يرتحل من منزله ذلك ከዛ ካረፈበት ቦታ እስኪጓዝ ድረስ ምንም ነገር አይጎዳውም ምንም ነገር አይጎዳውም የላም ሐዲስ አለ بسم الله الذي لا يضر ما اسمي شيء في الارض ولا في السماء وهو السميع العليم ሶስት ጊዜ ጧት ካለ እስኪመሽ ነገር ድረስ ምንም ነገር አይጎዳው ማታም ካለ ሶስት ጊዜ እስኪነጋ ድረስ ምንም አይጎዳው ዚክር የውስጥ እርካታ መረጋጋት እንዲኖር ያደርጋል ዛሬ ቂብላ ጥፋ ሀብቱ ኖረ ጭንቀት ነው ገንዘብ አለ ጭንቀት ነው ቤቱ መኪና አለ ጭንቀት ነው ትዳሩም አለ ጭንቀት ነው ንግዱ ተጣጥፏል ህንጻው በስቷል ግን ጭንቀት ነው ሰላም ጠፋ ደስታ ራቀ ለምን አላህን ራቅና አላህን ርቀት والله ደስታ የለም እህቴ አላህን ርቀሽ ደስታ የለም ከአላህ ጋር ለግንኙነታችንን ሁሌ ያማረ እናድርገው الذين آمنوا النزي عملوا وتطمئن قلوبهم بذكر الله اللهن بموسط لبونوچاچو يميركوناچو الا بذكر الله اواج اللهن بموسط تطمئن القلوب لبوناوچ يرغاغان ሰላት ሰግደን የምንናስ ዚክርኮ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ሀብታሞችና ድሃዎች መካከል ከባድ ፉክክር አስከስተዋል እኛ ሱብሃንአላህ አልহামዱሊላህ ችላ ብንለው ነብዩ ሰለላሁ ዐለይሂ ወሰለም አባ ሁረይራ ባስተላለፉት ሐዲስ አንድ ቀን ምን ይላሉ አባ ሁረይራ አነ ፉቀራኢ አልሙሃጂሪን ከሙሃጂሮች ምስኪኖቹ ድሃዎቹ አተው ረሱላህ ሰለላሁ ዐለይሂ ወሰለም ወደ ነብዩ ዐለይሂ ሰላቱ ወሰላም መጡ فقالوا ብሎም አሉ ذهب اهل الدثور بالدرجات الاولى የገንዘብ ባለቤቶች በደረጃ ኮለኛ ከኛ ከፋሉ والنعيم المقيم يصلون كما نصلي ባላቸው ዘውታሪ ንብረት ሀብት በደረጃ ከፋሉ ምቀኝነት ይዟቸው አይደለም እኮ ደረጃ የአኺራ ጉዳይ አሳስቧቸው ነው يصلون ይሰግዳሉ كما نصلي እኛ እንደምንሰግደው ويصومون ይጾማሉ كما نصوم እኛ እንደምንጾመው ولهم فضل ለነሱ ግን ብልጫ አላቸው من اموال ከገንዘብ يحجون حج ያደርጋሉ ويعتمرون عمره ያደርጋሉ ويجاهدون بالله መንገድ ይታገላሉ ويتصدقون صدقም ያወጣሉ ባላብት ገንዘብን ለሐጅ ለዑምራ በአላህ መንገድ ላይ ሰደቃ በማውጣት የት ነው እየበተንከን ያለው ለራስ ነው ጥያቄ ይሄን ያደርጋሉ እኛ ግን ምንም እናደርጉ የለንም በቃ ሐጅ እናድርግ ዑምራ እናድርግ ሰደቃ እናውጣ ጂሃድ የለን ገንዘብ የለን ነብዩ ሰለላሁ ዐለይሂ ወሰለም አሉ አላ ወዐልሙኩም ሸይአን አንዳች ነገር ላስተምራችሁ ትድሪኩነ ቢሂ መን ሰበቀኩም እናንተን የቀደሟችሁን ምትደርሱባቸው ወተስቢቁነ ቢሂ መን ባዕደኩም ከናንተ በኋላ ደግሞ ያሉትን ምትቀድሙበትን አሉ ወላ የኩኑ አሐዱን እንደዚሁም ደግሞ አንድም አካል አይኖርም አፍደለ ሚንኩም ከናንተ በላጭ አይኖርም ኢላ መን ሰነዐ ምስለ ማ ሰነዕቱም እናንተ የሰራችሁትን የሰራ ካልሆነ በስተቀር ከናንተ የሚበልጥ ዱንያ ላይ አይኖርም አሉ ቃሉ በላ ያ ረሱላላህ ይንገሩን ምንድነው አሉ ስሙ ተዘጋጁ ቃል ነብዩ አሉ تسبحون وتحمدون وتكبرون خلف كل صلاة كصلاة بوالا سبحان الله الحمد لله الله أكبر تلالاتشو 33 ጊዜ سبحان الله 33 ጊዜ الحمد لله 33 ጊዜ الله أكبر تلالاتشو የዚህ ጊዜ እነን ካላችሁ እናንተ ላይ የሚደርስባችሁ ማንንም የለም ያው መቶ ማማው ምንድነው لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ሰላት ሰግደን በየአምስት አውቃት ሰላት አለች ስንቶቻችን እንላለን ሩጫ እሽሩት ሀጅ አለብህ ግን በለዋ መንገድ ላይ አየው ደረጃ ከዛ በኋላ የዛን ጊዜ የነበሩት ባለሀብቶች አይ እንደኛ እኛ መስጊድ አይመጥረኝም እኔ ዚክር አልልም እኔ አልሰግድም እኔ ዳዕዋ አላዳምጥም የለም ኸይር ከተባለ አይንቁም መተው ማለት ጀመሩ ሲሰሙ ከዛ በኋላ እነዚህ ምስኪኖቹ ድጋሚ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጡና فقالوا አሉ ሰሚዐ ኢኽዋኑና አያችሁ እቺን ቃል ያዟት ሰሚዐ ኢኽዋኑና ወንድሞቻችን ሰሙ ሀብት ስላላቸው ብቀኝነት አልያዛቸው ወንድሞቻችን እኛ እንዲና ወንድም ኒዕማውን ርዝቁን አላህ ሲያሳፈለት ማሻአላህ ወንድሜ እሳይ አላህ ለዚህ ያደረሰ ነው ምለው ወይስ ምቀኝነት ይዞኝ ንብረቱ እንዲጠፋ ምናምን ወዴት እየድኩ ነው አያችሁ ሰሃቦች ሰሚዐ ኢኽዋኑና
ወንድሞቻችን ሰሙ አህሉል አምዋሊ የገንዘብ ባልተቤቶች ቢማ ፈዐልና ፈዐሉሁ ሚስለሁ እኛ ያልነውን ራሱን አሉት እኮ ሱብሃንአላህ አልሐምዱሊላህ እነሱ ማለት ጀመሩ فقال رسول الله صلى الله عليه وسلم የዚህ ጊዜ ነብዩ ምን አሉ ذلك فضل الله يؤتيه من يشاء ያ አላህ ችሮታ ነው ለፈለገው ይሰጣል የኛ ፉክሬት ነው ዛሬ የዚክር ምንዳ ብዙ ነው ደረጃችን ጧት መስሪያ ቤት ስትሄድ ሩቅ መንገድ ከሆነ የእግር መንገድ እስቲችን ዚክር በላት ኢንሻአላህ ነገ ጧት እንጀምረዋለን አይደል ደረጃውን ልብ በሉ ነብዩ ሰለላሁ ዐለይሂ ወሰለም ያሉት ነው والله በጣም የሚገርም ደረጃ እኮ ነው من قال لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير لا اله الا الله ከአላህ በስተቀር የሚመለክ አምላክ የለም ወህደሁ ብቻውን ብቸኛ ነው لا شريك له እሱ አጋር የለውም ሊሰገር ሊታረድ ሊመለክ ሊያጎበዱለት ሊመኩበት የሚገባ ከአላህ ውጭ ማንም የለም ብቸኛ ተመላኪ ነው ለሁል ሙልክ ንግስና ለሱ ነው ወለሁል ሐምድ ምስጋናም ለርሱ ነው وهو على كل شيء قدير እሱ በማንኛውም ነገር ላይ ቻይ የሆነ ጌታ ነው አዎ አላህ ቻይ ነው ሁን ካለው ይሆናል ይሄንን ዚክር في يوم 100 مرة በቀን 100 ጊዜ ያለ ስንት ደቂቃ ሊፈጅብን ሱብሃንአላህ የሆነ ኳስ አለ ሲባል 90 ደቂቃ ነው አይናችን እስኪፈጥ ዚክሩስ በአላህ ስንት ደቂቃ ሊፈጅ ኢን 100 ጊዜ አለ ምን አለው كانت له عدل 10 رقاب 10 ባሪያ ነፃ እንዳወጣ ይቆጠርለታል ዛሬ ባርነት ዘመን አለ ባሪያ ነፃ መውጣት የለም ግን ደረጃ አለው የምን ባሪያ ነፃ እንዳወጣ وكتبت له 100 حسنة 100 حسنات ይጻፍለታል ومحيت عنه 100 سيئات 100 ደግሞ ወንጀሎች ይሰረዙለታል وكانت له حرزا من الشيطان ينقن يومه ينقن አሉ ነብዩ ሰለላሁ ዐለይሂ ወሰለም وكانت له ለሱ ትሆናለች حرزا መጠበቂያ من الشيطان ከሸይጣን መጠበቂያ ትሆናለች يومه ذلك حتى يمسي በዛን ቀን እስኪመሽ ድረስ ጧት ካለው ከሸይጣን ይጠበቃል ولم يأتي أحد بأفضل مما جاء به إلا رجل عمل أكثر منه كسو يبلط دغمو عند ما قال يلم ሌላው ሰው ከሱ የበለጠ ዚክሩን ብሎ የመጣ ካልሆነ በስተቀር سبحان الله ስንት ዚክር ያመለጠን ነው አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም أيعجز أحدكم أن يكسب في كل يوم 1000 حسنة እንዶ አንዳችሁ በየጊዜው በየቀኑ 1000 ሐሰና መያዝ መሰብሰብ ያቅተዋል ሲሉ فسأله سائل من جلسائه ከተቀመጡት ጠያቂ ጠየቀ كيف يكسب 1000 حسنة እንዴት ነው 1000 ሐሰና ሊያገኝ የሚችለው አሉ قال يسبح 100 تسبيحة 100 تسبيح ይላል አሉ سبحان الله سبحان الله سبحان الله قال فيكتب له 1000 حسنة 1000 ሐሰና ይጻፍለታል 100 ምን ካለ سبحان الله قال አሉ أو يحط عنه 1000 خطيئة ወይም ደግሞ 1000 ኃጢያቶች ይሰረዙለታል ሱብሃንአላህ ስንት ምን እንዳያመለጠን ነው አረ ውዱ እናረጋለን ለሰላት አይደል ውዱ ጥቅም አለው እሺ ብዙ ጥቅም አለው ቁዋ አለው ነሻጣ ይጨምራል አሁንም ባለትዳሮችን እንጂ ያላገቡትን አይመለከትም ባለትዳር የሆነ ሰው ከሚስቱ ጋር ግንኙነት አድርጎ ሁለተኛ ዙር መድገም ከፈለገ ምን ያድርጋሉ ነብዩ ሰለላሁ ዐለይሂ ወሰለም ውዱ ያድርግ የራሱ ቁዋ አለው ያላገባችሁ አይመለከታችሁ አላህ ይሁናችሁ ነብዩ ሰለላሁ ዐለይሂ ወሰለም አሉ ما منكم من احدنا ከናንተ አንድም ሰው የለም የተወዳ ውዱ የሚያደርግ فيحسن الوضوء ውዱን የሚያሳምር ثم يقول ከዛም ካለ ውዱ ካደረገ በኋላ በደንብ አሳምሮ ውዱ አድርጎ አዳርሱ ውዱ ካለ በኋላ ያላሉ ከውዱ በኋላ የውዱ ሲጀምር ቢስሚላህ አይደል ከዛስ እዚህም ተጽፎላችኋል እኮ ማሻአላህ መስጊዱ ላይ አላህ ጀዛቸውን ከፍ አላህ ምንዳቸውን ከፍ አላህ ያድርገው እንደዚህ አይነት የሚያስታውሰው እዛ ውዱ እንዳደረገ ፊት ለፊት ተጽፏል ምን ያለ أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله اللهم اجعلني من التوابين واجعلني من المتطهرين قال إلا فتحت له أبواب الجنة 8 ለሱ ስምንቱም የጀነት በር የተከፈተለት ቢሆን እንጂ يدخل من أي شاء ከፈለገው በር እንዲገባ ስምንቱም የጀነት በር ይከፈትለታል በምን ውዱ አድርጎ ይሄንን ዚክር ያለ ሱብሃንአላህ
ስንት ምን እንዲያመልጠናል ለሚዛናችን ከፍ ሚል አላህ ዘንድ የሚያስወድድ ዚክር ታውቃለህ ነብዩ አሉን كلمتان خفيفتان على اللسان ثقيلتان في الميزان حبيبتان إلى الرحمن سبحان الله وبحمده سبحان الله العظيم ሁለት ከሊማዎች ቀለል ያሉ ለምላስ ማለት ነው ሚዛን ላይ ግን የከበዱ አላህ ዘንድ የተወደዱ ሱብሃንአላህ ሱብሃንአላህ ወቢሐምዲሂ ሱብሃንአላህ ሱብሃንአላህ ወቢሐምዲሂ እያለ ሱብሃንአላህ ወቢሐምዲሂ ሱብሃንአላህ العظيم እንን ሚል ካለ ሚዛኑ ከፍ ይላል አርራህማን ዘንድ ይወደዳል አላህ ከወደደ ከዚህ በላይ ምን ሱብሃንአላህ ከዚክር መካከል ሰላዋትን ማብዛት በነብዩ ላይ ሰላዋት ማብዛት ነብዩ ላይ ሰላዋት ማድረግ ትልቅ ምንዳ አለው ሰላዋት ርዝቅ ያሰፋል ሰላዋት ሐሳብ ጭንቀት ያስወግዳል ሰላዋት የነብዩን ውዴታ ያስገኛል من صلى علي صلاه واحده በኔ ላይ አንድ ሰላት ያወረደ ሰለላሁ ዐለይሂ عشر صلوات الله لسو 10 ያወርድበታል አሉ አውለ الناس بيوم القيامه የቂያማ ቀን በጣም ቅርብ የሆነ ሰው اكثرهم علي صلاتنا በኔ ላይ ሰላዋት የሚያወርድ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ለሸፋኤ ቅርብ የሆነ ማለት ነው ብለው ተናግረዋል ፈስረውታል ማን ሰላዋት የሚያበዛ ان من افضل ايامكم يوم الجمعه የናንተ ከቀናችሁ በላጩ ቀን ጁምዓ ቀን ነው فاكثروا علي በኔ ላይ አብዙ من الصلاه فيه صلاه በኔ ላይ አብዙ فان صلاتكم معروضه علي ወደኔ የናንተ ሰላዋት ይቀርብልኛል ሲሉ فقالوا يا رسول الله انت يا الله ملكتኛ ወይ وكيف تعرض صلاتنا عليك وقد ارمت እንዴት የኛ ሰላት ባንተ ላይ ይቀርባል በርግጥ አንተ አፈር ሆነ ሳለ አሏቸው ሰሃቦች قال يقول النبي صلى الله عليه وسلم قالوا ان الله حرم على الارض اجساد الانبياء الله ለምድር የነቢያትን ጀሰድ ሰውነት ህርም አድርጎባታል አፈር አይበለው ሰላዋት ስስታም ማለት እኔ እሱ ዘንድ ተነስቼ በእኔ ላይ ሰላዋት ያላወረደ ነው መዝጋዬን ማደርገው የፕሮግራሙ መዝጊያ አላህን ከማውሳት የዞረ ሰው ከባድ አደጋ ላይ ነው ያለው ዚክር እንዳልኳችሁ والله ብዙ ጥቅም አለው ኻቲማችን ያማረ እንዲሆን ያደርጋል አንዳንዱ ሳይታቸዋል ዚክር የሚያበዛ ሰው ኦፕሬሽን ተደርጎ ማደንዘጃ ምናምን አለ አይደል ልክ ማደንዘጃ እኮ ሲለቀው ብዙ ሰው ውስጥ ያለው ነው ይለፈልፋል ይቀባጥራል ግን ዚክር የሚያበዛ ሰው ምላሱ ያዞም ቢሆን ማደንዘጃው ነው ገና አለቀቀውም ብርድ ይላል ምን ይላል ግን ምን ይላል لا اله الا الله ይላል አላሁ አክበር ይላል ሱብሃንአላህ ይላል ሲለው ደግሞ እየሰገደም ሰሚ አላህ እንዲህ ይላል ለምን ውስጡ ያለው ሰላት ነው ዚክሩ ነው ምኑ ነው አላህ ይጠብቀን ዘፈንም ያፈዘ ከሆነ ዘፈኑን ይላል ስድብ ያፈዘ ከሆነ ስድብ ነው የሚለው በቃ ያለው ነው የሚወጣው እቺ ምልክት ናት ሞትም ሲመጣ ገርገራ ላይ ዝም ብሎ لا اله الا الله አይመጣም እኮ من كان اخر كلامه لا اله الا الله دخل الجنه የመጨረሻው ንግግሩ لا اله الا الله የሆነለት ሰው ጀነት ገባሉ ያ እንዲሆን ዛሬ እናብዛው አላህ ቁርአን ላይ ምን አለ ومن اعرض عن ذكري እኔን ከማውሳት እኔን ከማስታወስ ከኔ ግሳጼ ማለት ነው ዞር ያለ فإن له ለሷለው معيشة دنكا ጠባብ ኑሮ አለው ጭንቅንቅ ያለ ونحشره እንቀሰቅሰዋለን يوم القيامة የቂያማ ቀን اعمى አይነ ስውር አድርገን እንቀሰቅሰዋለን قال ربي ይላል ጌታዬ ወይ لما حشرتني اعمى ለምንድነው አይነ ስውር አድርገህ ቀሰቀስከኝ ይላል የሰው ልጅ وقد كنت بصيرا እኔ እኮ በርግጥም የማይ አይናማ ነበርኩ እመለከት ነበርኩ ይላል قال الله ይለዋል كذلك ነገሩ እንዲህ ነው አተትከ አያቱና የኛ አናቅጾች መጡልህ ማብራሪያዎችን መጡልህ فنسيتها ረሳቸው ተውካቸው ዞር አልክባቸው ባለየ ባልሰማ ብለ ዞር አልክ وكذلك اليوم تنسى እንዲህ በዚህ መልኩ ዛሬ ትረሳለህ ይለዋል ዛሬ ትረሳለህ ዚክርን አለማድረግ የሸይጣን መጫወቻ ነው ምን ነው ومن يعش عن ذكر الرحمن نقيد له شيطانا فهو له قرينا ከአርራህማን ግሳሴ ከቁርአን ዞር የሚል ሰው ለሱ ሸይጣንን እናስጠጋለታለን የሚደናበር ሰው ማለት ነው
ሸይጣን ለሱ እናደርግለታለን አሉ እናቆራኝለታለን ጓደኛው እናደርግለታለን ዚክርን እንዳናደርግ ከሚያደርገን ነገር ከባባድ ወንጀል አንዱ አስካሪ መጠጥ ነው መጠጥ ዛሬ ግልጽ እንነጋገር ሌላ እምነት መጠጤኛ ነው ይላል የኛው ደግሞ ጫቴኛ ነው ይላል ጫት የሙስሊም ሆኖ አያውቅም ጫት አምሮን ይጎዳል የተከለከለ ነው ዛሬ ግን የኛው የሙስሊሞች ልጆች ጭምር ምኑ ላይ ተዘፍቀዋል ኸምሩ ላይም ተዘፍቀዋል ባለው ጥናት እድሜያቸው ለጋ እድሜ ላይ ያሉ ወንድሞቻችን ሳቁ ተዘፍቀዋል ኻቲማ ለመበላሸት አንዱ ምልክት ነው ያደርጋል ምን ዘውታሪ አስካሪ መጠጥን መጠቀም አላህ ይጠብቀን ያ አዩሃ الذين آمنوا እናንተ ያመናች ሰዎች ወላ አላህ انما الخمر አስካሪ መጠጥ والميسر ቁማር والانصاب والازلام የጥንቁልና እንጨት ማውጣት ጣውታትና እንደዚሁም ጣውታቶች በአጠቃላይ ሚን አመል ሪሱን እርኩስ ናቸው የተነጀሱ ናቸው ሚን አመል الشيطان የሸይጣን ስራዎች ናቸው فاجتنبوه راقواቸው لعلكم تفلحون لتدون يكجلالنا لنا انما يريد الشيطان شيطانكم بنانت ለሚፈልገው ايوقع بينكم العداوه والبغضاء በማከላችሁ ጸብና ጥላቻን መጣል ነው ማስቀመጥ ነው በምን في الخمر والميسر በአስካሪ መጠጥና በቁማር ተበልቶ ኮንግራም ይላል ጸብ ነው خمر ጠጥቶስ ምታውቁት ነው ويسدكم عن ذكر الله ያችሁ አላህን ከማውሳት ያዘናጋቸዋል ያግዳቸዋል وعن الصلاه صلاتንም ከመስገድ فهل انتم منتهون እናንተ የምትከለከሉ ከሆነ ተከልከሉ አሉ ኢማም ቁርጡቢ አንድ ታሪክ ይነግራሉ አንዱ خمر ይጠጣል خمر የጠጣ ሰው አቅሉ ምን ይላል ዞር ይላል አይደል ከዛ በኋላ አቅሉ ዞር ብሎበት ይወድቃል ያው ሰክሯል ውሻ መጥቶ ይላሉ ሽንቱን ሲሸናበት ምን ሲልበት ውዱ ያደረገ መስሎት ሲልሰው የላሰው ሽንቱን ይሸናበታል ውሻ ይሸናላል እንዲ ግሩን አንስቶ ሲሸናበት ቁርጡቢ ነው የሚሉት ምን ይላል اللهم جعلني من التوابين وجعلني من المتطهرين ይላል በሌላ ቦታ ላይ ደግሞ መጣ ይሄ ውሻው ራሱ ሲልሰው አሉ ምላሱን ያጡ ልክ ጠጥቷል ከጥመጠን በላይ ጠጥቶ አስመለሰው ምኑ ሰውየው ውሻው መጥቶ ላስ ሲያደርገው ምን ይላል አክረመከ الله كما اكرمتني الله አክብርህ እንዳከበርከኝ ይላል አቅሉ ዙሮታል አሉ ኢብኑ አቢ ዱንያ ምን ይላሉ በባግዳድ መንገድ ላይ ተመለከትኩኛ አንደኛው ሽንቱን ሸንቶ በልብሱ ይጠርጓል አሉ ሰክሯል ሽንቱን ሸንቶ በልብሱ እየጠረገ اللهم اجعلني من التوابين واجعلني من المتطهرين الى سبحان الله አያችሁት እንደሚወስድ ኢብኑ القيم የሚገርም ታሪክ ይናገራሉ ሻሪበ الخمر ነው خمر ይጠጣል ምን ይላል ሞት መጣበት አጠገቡ ተቀመጡና አንተ ሰው ያ ፉላን قل لا اله الا الله ሲሉት ፊቱ ተቀያየረ አሉ ሰውነቱ የደም ስሩ በሞላ ተወጣጠረ ምላሱ ከበደበት በሱ ላይ ደጋገሙበት አንተ ሰው لا اله الا الله በሊሉት አላ አሁንም እንደዛው ነው መጨረሻ ያለው ምን ነበር اشرب انت ጠጣ አንተም ثم اسكن ከዛ ለኔም ቅዳ ይላል خمر ላይ ነው ጠጣ ለኔም ቅዳ ጠጣ ለኔም ቅዳ እችን እየደጋገመ መጨረሻ ላይ ሩሁ ወጣች ذكر ትልቅ ጥቅም አለው ذكر ላይ እንጠናከር ወደ አላህ ቤት እንመላለስ ذكርን እናብዛ ፈተና ሲበዛ የተለያየ ነገር ሲመጣብን የሚጠቅመን ምላሳችን ጋር ذكر እንጂ ሌላ ነገር ላይ መቆጠብ ነው ነብዩ ሰለላሁ ዐለይሂ ወሰለም አንዱ ሰሃባ ያስተማሩ قلت يا رسول الله من ነጃ መውጫ ምንድነው አላቸው قال امسك عليك لسانك በአንተ ላይ ምላስን ጠብቃት ያዝ አድርጋት ወልየሰዕ በይቱከ ቤት ይብቃ ወብኪ አላ ኸጢአቲከ ለወንጀልህም አልቅስ አሉት ነቢዩ ሰለላሁ ዐለይሂ ወሰለም ለወንጀልህ አልቅስ በሰው ቢዚ እንዳትሆን በመጨረሻም ሁላችንም አክሱም ላሉት ወንድሞቻችን ዱዓ እናድርግ ሂጃብ ትምህርት ቤት ከለከሏቸው አሁን ደግሞ ምን አይነት በላ መጡባቸው እንኳን ትምህርት ቤት መንገድ ላይም ለብሳችሁ መሄድ አትችሉም መሬት የሰጠናችሁ ልትኖሩበት እንጂ ልትሰግዱበት አይደለም የአዛን ድምጽ አንፈልግም አዛን የሚጠላው ሸይጣን ነው
አዛን አው ነብዩ ነገሩና አዛን ሲባል ሸይጣን ይሮጣል ይጠፋል አዛኑ ማይሰማበት ቀድር እስከሚደርስ አዛን መስማት አንፈልግም አሉ ምን ያህል ክፋት ነው ምን ያህል አረመኔነት ነው ሰው በወገኑ ላይ የእምነት ነፃነት እየተባለ ግን እንደፈለጉ የሚሆኑ አስመሳዮች የነጃሺ አገር ነጃሺ በወቅቱ ፍታይነቱ ተመስክሮለት የነብዩ ሰሃባ የመጡበት በረካው የታየበት አሁን ግን የተለያየ ሰላም ጠፋ ምን ጠፋ በምን የአላህ ባሪያዎችን በማንገላታት የአላህ ባሪያዎችን በመንካት አዋጣሜ ነገር አደብ ያዙ እንላለን እኛ ግን ተጨንቀን ዱዓ እናድርግ አላህ የበላይ እንዲያደርጋቸው አላህ እንዲጠብቃቸው ከተንኮለኛ ተንኮል ከመቀኛ መቀኛም አላህ እንዲጠብቃቸው ዱዓ እናድርግላቸው ሙስታኢድና አላህ የኔንም የናንተ ምላስ እሱን በማውሳት ላይ የተገራች አላህ ያርግልን ጥሩ ከተናገርኩኝ ከአላህ ነው ከተሳሳትኩኝ ከነፍሴና ከሸይጣን ነው አላህ መልካሙን ሰምተው ጥሩን ሰምተው መልካሙን ከሚከተሉ አላህ ያድርገን አላህ Subhanahu Wa Ta'ala የሁላችንን መጨረሻ ያማረ አላህ ያርግልን የመጨረሻው የዱንያ መለያችን ቃላችን لا اله الا الله አላህ ያድርግልን لا اله الا الله አላህ ያድርግልን መጨረሻችን አላህ ያሳምርልን መጨረሻችን አላህ ያሳምርልን መጨረሻችን አላህ ያሳምርልን ጭንቀታችንን አላህ ያስወግድልን ሰላም አላህ ያርገን ምላሳችንን ለዚክር አላህ የተገራች አላህ ያድርግልን ሁሌ ስንወጣም ስንገባ አላህን ምናውሳ ነብዩ ላይ ሰለዋት ምናበዛ አላህ ያድርገን የኛንም ግንኙነታችን ያማረ ግንኙነት አላህ ያድርግልን ወንድማማችነታችን የተጠናከረ ወንድማማችነት አላህ ያድርግልን አንድነታችንን አላህ ይጠብቅልን አንድነታችንን አላህ ይጠብቅልን ለሱ ብለን የምንዋደድ አላህ ያድርገን ለሱ ብለን የምንዛየር አላህ ያድርገን አላህ Subhanahu Wa Ta'ala እዚህ የተወደደው ቤት በዚህ መልኩ እንደሰበሰበን ነገም ጀነተል ፊርደውስ እንደሰብስበን ነገም ጀነተል ፊርደውስ እንደሰብስበን ያ ረብ በዱንያ ላይ ደግሞ ሐጅ ላይ አላህ ይሰብስበን አረፋ ላይ አላህ ያቁመን ሐረም ላይ አላህ ያቁመን እዛ ላይ የምንሰግድም አላህ ያድርገን የሁላችንም ሐጃችንን አላህ ያውጣልን ከኛ ማከለ የተጨነቀውን ከጭንቀቱ አላህ ነጃ ይበለው የተጨነቀን ከጭንቀቱ አላህ ይገላግለው አላህ Subhanahu Wa Ta'ala ከማከላችን ያላገባውን ጥሩ ትዳር አላህ ይለግሰው ለወንድሞቻችን ሷሊ ሚስት አላህ ይለግሳችሁ ለእህቶቻችንም ሷሊ ባል አላህ ይለግሳችሁ ልጅ የሌለውንም ያ ረብ ልጅ አላህ ይለግሰው ረጅም ዓመት ትዳር ጠብቆ ልጅ ያጣውን ዘከርያን ሳራን ሌሎችንም ደጋግ ባሮችን እንዳስደሰተው እናንተንም አላህ ያስደስታችሁ ልጅ የሌለውን አላህ ጥሩ ልጅ አላህ ይስጠው ዙርየተን ጠይበተን የተባለው ልጅ አላህ ይለግሰው አላህ Subhanahu Wa Ta'ala የሁላችንም ኑሮ ያማረ አላህ ያርግልን ዱንያ አኺራችንን አላህ ያሳምርልን የታመሙብን ቤተሰቦቻችን አላህ ያሽርልን የአልጋ ቁራኛውን አላህ ያስነሳው አይድንም በቃ መጨረሻ ነው የተባለውን አላህ ቻይ ነው ቃዲር ነው አላህ በረህመቱ በሂክማው በዚህ በሽታ ላይ በተለያየ በሽታ ላይ ተፈተኑትን አላህ ይፈውሳቸው አላህ ያሽራቸው የሞቱብንን ወንድም እህቶቻችንን የጀነት አላህ ይበላቸው አባትነት እናቶቻችን የጀነት አላህ ይበላቸው ቀብራቸውን አላህ ያስፋላቸው ቀብራቸውን አላህ ያስፋላቸው የኛንም ቀብር አላህ ያስፋልን ያማረ ቤት አላህ ያርግልን ያው ትክክለኛ መኖሪያችን አኺራ ነው ዱንያ ኮንትራት ናት ኮንትራቷ ስታልቅ ጊዜው ሲያበቃ ሁላችንም እንሸኛለን ያ ቤት ግን ያማረ አላህ ያርግልን ያንን ቤታችን ያማረ አላህ ያርግልን የሁላችንም መጨረሻ ያማረ አላህ ያርግልን ሀገራችንን ሰላም አላህ ያርግልን ሰላም አላህ ያርግልን ሰላም አላህ ያርግልን ፊሊስጤም ያሉት ወንድሞቻችንን አላህ ሰላም አላህ ያርጋቸው በይተል መቅዲስን በእነሱ እጅ አላህ ያስገባው ከነዚህ ከአረመኔ እጅ አላህ ነፃ አላህ ያውጣው በይተል መቅዲስን በወንድሞቻችን እጅ አላህ ያስገባው ሰላም አላህ ያርጋቸው የበላይ አላህ ያርጋቸው የኛንም የበላይነታችን አላህ ትልቅ ደረጃ አላህ ያደርስልን በአንድነት በወንድማማችነት የሱን መመሪያ አክብረን የነብዩን ሱና ተከትለን የበለ የምንሆን አላህ ያድርገን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته سبسكرايب بمرق بيتساب يهرو